ስፔን በዓለም ዋንጫው ማለት ነው በሚገርም ሁኔታ በኬፕ ቨርዴ ነጥብ ጥላለች። ቲክታከሮች ምን አሉ የሚለውን እናያለን። አብራችሁን ተመልከቱ። አባቴ አየሻ ምን ሆነሻል? እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ እንዴ! ምን ሆነሻል? ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነው። መቼም ከቋጠሮ ማይወጣ ሰው መጀመሪያ ክላስ አቡዬ ነው። በነገራችን ነው እኮ አትሄዱም እኮ እንደዛ ነው። እንዳይደፍርሽ ፈላው በቃ እናታ በቃ ዓለም ዋንጫውን ቋጠሮ ፕሪሚየር ሊጉን ቋጠሮ ነበር። አሁን ዓለም ዋንጫው ላይም እንግዲህ የነሱ ሊስት ላይ ስፔን አለችበት ነው የሚለው። ቀጣይ ደግሞ እስቲ ናሆሜን የአርሰናል ደጋፊው ናሆምን ምን አለ የሚለውን እናያለን። ናሆሜ መቼስ ጥሩ ነገር ይናገራል። በጣም ይቻላል ኬፕ ቨርዴ። በስመ አብ ዴሌፎንቴ የተባልኩ ሰውዬ ግን ቆይ ዩሮ ላይ ምናምን ትችላል ነበር እንዴ? ጭንቅላት ይሰራል ነበር ወይ ነው? አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት? ማን ቤንች አደረገው? እሺ ችግር የለም እሱ ያማል ከጉዳት ነው። ዴቪድ ራያ እኮ ቢገባ ምንም አይሰራም። በነገራችን ላይ በረኛውን አላየነውም። ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ምን ማን እሱን ሰውዬ ሌፍት ዊንግ ላይ ሊው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ነው። ኬፕ ቨርዴ ግን በጣም ትችላላችሁ። እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት። በረኛው ግን ይችላል። የኬፕ ቨርዴ በረኛ በጣም አጨብጭቡለት። በጣም ፒስ ናቸው። ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው። ግን በጣም ፒስ ነው የተጫወቱት። ኬፕ ቨርዴ ሙሉ ለሙሉ ሲከላከሉ ነበር። ያማልን ቤንች አድርገህ ትገባለህ። ሙሉ ነው የስፔንን ጨዋታ ማየት እንፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው። ከዚህ በኋላ ያማልን ቤንች ካደረከው ህይወቱ ይበላሽላል። ገብቷላ? ኦፍ ኮርስ ከዚህ በኋላ ህይወቱ ተበላሽቷል። ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው። ያማል መግባት አለበት። ከጉዳት ነው የተመለሰው። ኦፍ ኮርስ ግን መግባት አለበት። ምን ሆነ ነው? ኧረ አስብ። ያው እኮ ያማል በነገራችን ላይ ጉዳት ላይ ነበረ። ሪስክ መውሰድ አልፈለገም በኬፕ ቨርዴ ጨዋታ። ኬፕ ቨርዴ ግን ከጠበቅናት በላይ ነው ያገኘናት። የምር በረኛው በነገራችን ላይ በጣም ይችላል። በጣም ማለት ነው። እሺ ቀጣይ ደግሞ እስቲ ቅዱሴ ደግሞ ምን አለች የሚለውን እናያለን። ቅዱሴ ዘንድሮ ያለም ዋንጫ ግን ምን እንደምንመለከት እኔ ግራ እየገባኝ ነው። ምን አይነት ጨዋታ ነው? አንተ ኬፕ ቨርዴን አንድ ነጥብ ይዞ ወጣ እንበል ምንድነው ይባለው? አንተ ቁልፍ አርቆ አንተ ተደሰቱ። ጨዋታው ሲያልቅ እኮ ሃራም ቦል ተጨውዝ ቁልፍ አርገው ነጥባቸውን አስጠብቀው ወጡልን። አባቴ እኔ አሰልጣኝ ውድድብና ስራ የሰራው ለምንድነው ዊሊያምስ እና ያማል ማጫወት ያልተፈለገበት ምክንያት? ይሄ የ40 ዓመት በረኛ ታሪክ ሲሰራ እንዴ እኔ ዘንድሮ ምን ማለት ትናንት ጃፓን እንደዚሁ ዛሬ ኬፕ ቨርዴ አሁን በኋላ አይ ቲንክ አንድ ሰዓት በኋላ ራሱ ቤልጂየም ከግብጽ አላት። ግብጽ የማይሆን ነገር ደግሞ ልታስመለክተ እንዳይሆን እንዴ ኬፕ ቨርዴ ሲጀመር የውድድሩ ክስተት ናት። በቃ ሲጀመር ሃራም ፉትቦል የሚባል እኮ አለ። ሜኩ ታክቲክ ነው ሲጀመር። በጣም በቃ ተከላክለው ነው የተጫወቱት። የሚፈልጉትን ነገር ይዘው ወጡ። አንድ ነጥብ ነበር ይዘው ወጡ የፈለጉትን አንድ ነጥብ ማለት ነው። እስቲ ደግሞ ፕሮሚስ የምትለውን ደግሞ እንስማት እስቲ። እሷን ነው ይሄን ጨዋታ አርቴታ አላየውም በሉኝ። አርቴታ እንደው እንዳታየው አርቴታ እውነት ይሁን ቀጣይ ዓመት ላይ የመከላከልን እንቀንሳለሁ የምትነውን ሐሳብ ነው የሚያስተው። ወይኔ በማርያም አላየውም በሉኝ እንዴ ድብና አድርገው ተከላክለው አቻ እንዲገባቸው አድርገው ነው የወጡትና ማለት ነው። ወይኔ ስፔን እኔ እኮ ይኸውላችሁ መጀመሪያ ተናድጄ ነበር። ራያ ለምን አልገባም ምናምን ብዬ ማለት ነው። ግን ምንም አይሰራም ነበር። እኔ የስፔን በረኛ ራሱ ምን እያደረገ እንደነበረ ግን ምንም ነው ያልገባኝ። ግን ወይኔ መከላከል፣ ወይኔ በረኛ፣ ወይኔ ዓለም ዋንጫ ላይ ያየናቸው ያሉት በረኞች ማለት ነው። በስማም ትናንት ሱዙኪ፣ ዛሬ ደግሞ ብቻ አርቴታ እንኳን አላየው እና ደግሞ ማለት ነው ይሄ ኳስ እንኳን ማታ ያልሆነ ሚን ለሊት እንኳን ያልሆነ ከዚህ በኋላ ምናምን እንኳን ያልሆነ እንቀጥላለን እናያለን። አንዴ ለሊታችን እንቅልፋችን ተዛብቷል እናያለን። ሁላችንም የገመትነው በቃ 4-0 ምናምን ያልቃል ነበር። በቃ ኬፕ ቨርዴ ተከላክላ የምትፈልገውን ይዛ ነው የወጣችው። በጣም እውነት ልናጨበጨብላቸው ይገባል። ሲጀመር እኔ የአፍሪካ ቲም ራሱ አይመስሉ። ደቡብ አፍሪካ ድጋሚ ወርቃ ኬፕ ቨርዴ ሁለተኛ ቲም ቢጮት ይሻላል። ኧረ በስመ አብ! ኧረ አንድ ያጨብጭቡልኝ። ለዚህ አይደል እንደ ኳስን የምንወድ? ስፔን ነች ፌቨራይት፣ ስፔን ነች የምትበላው ይሄንን ወርልድ ካፕ። የለም ወርልድ ካፕ ላይ ኬፕ ቨርዴ ላይ አንድም ጎል አላገባችም። እስኪ አንዴ ለዚህ በረኛ ቆመና ጨብጨብ በመቤት። ያማል ግን ጤነኛ አይደል? ገብቶ ስፔን እስከ 80 ነው እስከ 70 ያልተጫወተን ጨዋታ ቀየረው። ግን ወፍ
አንተ ለነፍሳቸው ነው የተከላከሉት ኬፕ ቨርዴዎች። ለመጀመሪያ ጊዜያቸው ነው ወርልድ ካፕ ሲሳተፉ ከስፔን 1 ነጥብ ይዞ መውጣት ማለት ከዚህ በኋላ በቃ በኮንፊደንስ አንድ ነጥብ መሰብሰብ ነው። 3-4 ነጥብ ይዘው ሁለተኛም ቢሆን ጨርሰው ወደ ራውንድ ኦፍ 16 ማለት ነው። ያማል አለመጀመሩ ገርሞኛል፣ ግን ያው ከጉዳት መልስ ስለሆነ ለዚህ ጨዋታ አላስፈላጊ ነው ብሎ ነበረ። ግን ገብቶም ምንም ወፍ የለም። ጨዋታውን ቀይሮታል በእርግጥ ግን ወፍ የለም። ኬፕ ቨርዴ እንዴት ነው የሚከላከሉ? ሲጀመር አንድ እንኳን ፒውር ዊንገር ይዞ ሳይገባ አንድ ደግሞ ሲኤኤም ደና እንኳን ሲኤኤም የለም ይዞ አልገባም። 3 ዲኤም ነው ይዞ የገባው። ቢያስከፍት ነበር የሚገርመኝ። ኒኮ ዊሊያምስ የለ ያማል የለ ቢጀምሩ ሜቢ በእርግጠኝነት ያሸንፉ ነበር። በረኛው ግን የዛሬ ማን ኦፍ ዘ ማች ማለት ነው። በስመ አብ በጣም ነው የሚችለው። ስንት ኳስ እንዳዳነ ያማል ገብቶ በነገራችን ላይ አንድ ፓስ ነው ያቺን ትሪቬላ ፓስ ያረጋታል አይደል? በቃ ለኦልሞ ከሱ ውጪ ምንም ቁም ነገር አልሰራም። ሲጀምር ምንም ቁም ነገር ማለት ነው። እሺ ዜዋ መድፈኛው Cape Verde, the real meaning of discipline, the real meaning of defense, pride of Africa. እውነቱን ለመናገር ስለ ዛሬው ኬፕ ቨርዴ ቡድን የመከላከል መዋቅር ማለት ነው የመከላከል ዲሲፕሊን ማውራት የሚችለው የአርሰናልና የአርሰናል ደጋፊ ብቻ ነው እውነቱን ለመናገር። ምክንያቱም ሲዝኑ ሙሉ አርቴታ ምክር ሳይቀበል አይቀርም በነገራችን ሲዋደቅና ሲከላከል እንዴት ዋንጫው እንዳነሳ ስለሚያውቀው ማለት ነው። ለማንኛውም አኩርተውና እንግዲህ ኬፕ ቨርዴዎች ይመቻቸው። ይችላሉ፣ በቃ ይችላሉ። እውነቷን ነው። ቅድም ፕሮሚስ ግን አርቴታ ይሄንን ጨዋታ ማየት የለበትም። እሺ ናቢ የዩናይትድ ተጫዋች ይችላሉ፣ ግን ቼላው ኩኩሬላን ተመልከቷል። ምንም ኩኩሬላን ስለሸጣችሁ መደሰት ነው ያለባችሁ። ተገላገላችሁ። አቋሙ እየወረደ ያለ ነው የተሸጠው። እኔ እንደዛ ነው ማምነው። የሚያስጠላ አቋም ነው ያየሁበት። ተጠብቅ ነበረ። ላሚን ያማል ምን አይነት ፓስ ነው ላሚን ያማል ያደረከው። በእውነት ላሚን ያማል በጣም የሚችል ወርልድ ክላስ። እኔ አላቅም ታዲያ ያማል እንደዚህ አይነት ውጤት በጣም የሚያጋጥም ነው። ግን ኬፕ ቨርዶች ጀግና ናቸው። በቃ ማድረግ ያለባቸውን አድርገው ነጥብ ተጋርተው ሄደዋል። ባይዙ ኬፕ ቨርድ ቀላል ቲም አይደለም። ኬፕ ቨርድ ዓለም ዋንጫ ግን ካሁኑ እያስደነገጠን ነው። ማይጠበቅ ነገሮችን እያየን ነው። እንቅልፍ የለም። ናቢ በትክክል የባርሴሎና ደጋፊ መሆኑ ያሳየበት ቪዲዮ ነው በነገራችን ላይ ማለት ነው። አንድ ፓስ ነው ላሚን ያማል ያደረገው። ኩኩሬላ ግን ወደ ማድሪድ ስለሚሄድ እንግዲህ እሱ መንቆሩ ነው። ይሁን ይመች ናቢ። ለማንኛውም ስፔን ገና ካሁኑ ጣለች ቤተሰብ። እኔ እንደምታውቁት ስፔን እንድትበላ ከማይፈልጉት ወገን ውስጥ ነኝና እኔ ደስ ብሎኛል። እንዳለ የነዛ ተቃራኒ ቲም ተከላካዮች ቦክስ ውስጥ ነው ያሉት። በረኛው በስማ ትችላለህ። ማን ኦፍ ዘ ማች ለበረኛው ነው መሰጠት ያለበት። አንተ በጣም ነው የሚችሉ። እግዚአብሔርን በደንብ ነው የሚችሉት። ሲከላከሉ እጥር እንደዚህ 40 ዓመቱ አይመስልም በነገራችን ላይ ይሄ በረኛ ማለት ነው። ስፔን ጋር ነው የ20 ዓመት ተጫዋች እንደዚህ ያሮራል የሚሉት ምንም ነገር አልተፈጠረም። ከ80 በኋላ ጨነቀኝ ለነሱ መድኃኒዓለምን ጨነቀኝ። ምንም ነገር ሳይፈጠር ወጣ። በጣም ደስ የሚል ዜና ማለት ነው። በእንደዚህ አይነት ፐርፎርማንሱ ከሆነ ሎ ብሎክ የሚጫወት ሌላ ቲም ይኖራል ማለት ነው። አሁን ፍንጭ ትሰጣለህ ለተቃራኒ ለቀጣይ ቲም። ደስ ናል እውነት በጣም ደስ ብሎኛል ማለት ነው። ገና ካሁኑ ከጣልክ ፋይናል ምናምን የሚታሰብ ነገር አይደለም። ከሩብ አታልፍም ማለት ነው። ከሩብ አታልፍ። በነገራችን ላይ መርሳት የሌለባችሁ ነገር የመጀመሪያ ጨዋታ ዓለም ዋንጫ ላይ መሸነፍም አቻ መውጣት ምናምን ዋንጫ አይበላም ማለት አለ። አርጀንቲና ትዝ ካላችሁ ዋንጫውን ስትበላ የመጀመሪያውን ጨዋታ ተሸንፋ ነው የጀመረችው በሳውዲ አረቢያ። ስፔን የዓለም ዋንጫን ስትበላ 2010 ላይ ካስታወሳችሁ በስዊዘርላንድ 1-0 ተሸንፋ ነበረ። ስፔን ዛሬ በአብዛኛው በቃ በቤንች ነው የገባችሁ ማለት ይቻላል። ላሚን ያማልን አስቀምጣ ነው፣ ኒኮ ዊሊያምስን አስቀምጣ ነው። ሲጀመር ከዚህም በላይ ማድረግ ይችላሉ። ማድነቅ ያለብን ግን ኬፕ ቨርዴ በጣም ትችላለች። በጣም በቃ ጀግና ቲም ናት። ወንድ የሆነች ክለብ ናት። ለማንኛውም የሚመቻችሁ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።